የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ባይዘው እሸቱ በጣም የቢዝነስ ሰው ናት። ስነ ምግባርስ እሺ ምግባር አያስተምርም ወይ ምግባር አያንጽም ማለት ምን አይነት ንጹህ ሰው ሆኖ ነው ማለት እሷን ለመናገር ይበቃ። ስለ ንጹህነት እኮ አይደለም ማነው የኔ ንጹህ ነው የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስጊድ ስለምታይ እኮ አይደለም። ፐርሰናሊ ሆነ ባምቢን ብቻ አይደለም መናገር ያለበት። ብዙ እየተሸከሙ እንደገና እምነቱን እንደዚህ አቀለው ይዘው አፈራ የህፃናት ፕሮግራም እያዘጋጀ ልጆቹን ግን ቲቪ ያሳየው። አሁን ደሳሌ ምን ያስፈልጋል ብትለይ ወንጌል ያስፈልጋል። ተቀቀችው ራሴን አጠፋለሁ የሚል ቪዲዮ ለቃ ነበርና ለዚህ ተጠያቂ ማን ይመስላል? ራሴን አጠፋለሁ ማለት ለዚህ ተጠያቂ የሚሆነው አካል እንግዲህ ማን እንደሆነ ሁላችሁም ታውቁታላችሁ። ማለት አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። ሰላም ውድ የተከበራችሁ ተመልካቾቻችን፣ አሁን የምትገኙት ሚኮ ሪያክት የተሰኘው የዩቲዩብ ቻናላችን ነው። ዛሬ ሁለት እንግዶችን ይዤ መጥቻለሁ። በሰሞኑ በእሸቱ ዶንኪ ዩቲዩብ እና በቲክቶከሯ ባምቢ መካከል የተፈጠረው ውዝግብ በርካቶችን በሁለት ሀሳብ እንግዲህ ከፍሎ ይገኛል። እሸቱ ትክክል ነው የሚሉ ሰዎች አሉ፣ ባምቢ ትክክል ናች፣ ባምቢ መናገር የለበትም የሚሉ ሰዎች አሉና ሁለት እንግዶችን ይዤላችሁ መጥቻለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየን ሚኮ ወንድማችን። እንኳን ደህና ቆየን ሚኮ። በዚህ አጋጣሚ በጣም የምወድና የማከብር ወንድሜ ነህ። አመሰግናለሁ። ስም ማን ልበል? እኔ ሚኪ ይባላል፣ ወይም በሱ ፍቃድ ያው ቲክቶክ ላይ ያቁኛል። ኦልሞስት ወደ 400,000 ፎሎወር ልገባ ነው። እሺ ማን ልበል? ስም ደሳለኝ ይባላለሁ። እኔም ቲክቶክ ያው እሞክራለሁ፣ ሞካሪ ነኝ። 136,000 ፎሎወር አለ። 136,000 ፎሎወር አለ። ሁለቱም በቲክቶክ በርካታ ስራዎችን ሰርተዋል። እንግዲህ በመንፈሳዊ ጉዳዮች ላይ ሀሳብ ሲሰጡ እንግዲህ እናያለን። ሰሞኑ እሸቱ የተናገረው ነገር ሰምታችሁ? አዎ በሚገባ ነው የሰማሁትና ያው እኔ ቅር ብሎኛል። አንተ ሰምተሃል? አዎ ሰምቻለሁ፣ ግን ቅር የሚያሰኝ ነገር አይደል። በጣም ቅር የሚያሰኝ ነገር ነው። እንደኔ እሱ ማለት ምን አይነት ንጹህ ሰው ሆኖ ነው ማለት እሷን ለመናገር ይበቃ። ስለ ንጹህነት እኮ አይደለም መጀመሪያ እናዳምጥ አረባካችሁ። መጀመሪያም ንጹህነት አይደለም። ማንኛውም ሰው ወደ እግዚአብሔር ቀርቦ ንስሐውን መናዘዝ መናገር መግባት ይችላል። እግዚአብሔር መሐሪ አምላክ ነው ያለው። በቃ ትክክል ነው። ሁለተኛም ነገር ደግሞ በቤተ ክርስቲያናችን ዘንድ ስርዓት የሚባል ነገር አለ። እቺ ልጅ ስለ ገዳም ስለ ቤተ ክርስቲያን ማሰሪያ ብላ ወደ ገዳም ወደ ቤተ ክርስቲያኑ እየተጠጋች እንደዚህ አይነት ተግባራቶችን ታከናውናለች። ስነ ምግባርስ እሺ ምግባር አያስተምርም ወይ ምግባር አያንጽም ወይ? ነገር ግን አንተ ያልከው ልክ ነው። ነገር ግን ይሄንን ብቻዋን እሷን ብቻ ተጠቂ ያደርጋት ማለት ይሄውን ፐርሰናሊ ሆነ ባምቢን ብቻ አይደለም መናገር ያለበት። ብዙ አርቲስቶች፣ ዘፋኞች ብዙ ቤተክርስቲያን የገቢ ማሰባሰቢያ ሲያደርጉ አይተናልም ሰምተናልም በአይናችን በበሮት ያየነው ነገር ነው። ይሄ ድንጋይ እየተሸከሙ ትክክል አሉ እኮ ድንጋይ እየተሸከሙ እንደገና እምነቱን እንደዚህ አቀለው ይዘው አፈር እያለ የሚጮህም እኮ አለ እኮ። ያ ማለት አይደለም ግን ይቺ ልጅ ማንኛውም መገጸስ ካለብን መምከር ካለብን ሁሉንም መምከርም መናገርም አለብን። ይቺ ልጅ ለምን እንደዚህ ተናገሩኝ ብላ አኩርፋ ራሴን አጠፋለሁ ራሴን ከፎቅ ላይ ፈጠፍጣለሁ እንደዚህ አይነት ነገር ማንንም አይሰማም። አሁን በሰዓት ሁሉም የራሱ አሰል ያለበት ሰው በቃ ስለ ራስህ ነው የምታውቀው። ይቺ ልጅ ራሴን ነው ማስተዳደርበት ነው ይሄን ቲክቶክ ለምን ታዘጉብኛላችሁ እያለች ሁሉ ስታለቅስ አይቻታለሁ። የሆነ እንደዚህ ቲክቶክ ላይ አይቻታለሁ። ግን ያ ማለት አይደለም ሰው ጀጅ ስላደረገ ብቻ ባለጌ ነው ማለት አይደለም። ሰው ጀጅ ስላደረገ ብቻ ወይም ደግሞ ስላደነቀ ብቻ ጥሩ ትሰራለህ ማለት አይደለም። እሺ አንድ ጥያቄ እሱን ልጠይቀውና በቅርቡ ቦኒ የምትባል አንድ ከ800,000 በላይ ተከታይ ያላት በቲክቶክ ኮሜንት ራሷን አጥፍታለች። እንዴት ታስቧል? ያንን ራሱ በደንብ አይቻለሁና አንዶም ኦሮምኛ እናውቃለን ብለው የሚተረጉሙ ሰዎች ራሷን በቲክቶክ ኮሜንቶች ወይም ደግሞ በሚሰጣት መልስ በዛ እንዳላጠፋች አይቻለሁ። እንደውም በትዳሯም እንደገና ከዚህ በፊት በነበረው ከድሮ ፍቅረኛው ጋር ሰጣ ገባ ውስጥ ገብታ ነው የሚል ነገር አይቻለሁ። እና አንዳንዴ እንደዚህ አይነት ስህተቶችም ይናዛሉ። ስለዚህ ይሄ ግን እውነታ ነው የምናየው ባምቢ ላይ ያለው ነገር የምናየው ነገር ነው። ካፏ የሚወጣው የሷ ራሱ ለሌላ ላላገባ አይደል ላገባም እኮ ከባድ ነሽ ልጅቱ። እስቲ ባምቢ የተናገረች ያለችው ጉዳይ እኔ የቤተክርስቲያን ስራ ካቆምኩ ቆይቻለሁ፣ ከኔ በጣም የባሱ ቤተክርስቲያን የሚያሰድቡ ሀገር የሚያሰድቡ ሰዎች እያሉ ለምንድን ነው እሸቱ ፐርሰናል አታክ ያደረገኝ እያለች ነው። ምን ትላለህ?
ያው አሁን ምን አለ መሰለህ እሷ ላይ አሁን ነገሮች ገነኑ ወይም ደግሞ እሸቱ ከባባድ ቃላቶች ተጠቀሙ ነው እንጂ መመከር ካለባት እኮ ትመከር። ሰው መገረፍ ካለበት ትገረፍ አይደለም። በቃ ይቺ ልጅ እንደዚህ ይሄ ነገር ስህተት ነው ከተባለች እንደውም እኔ መግደላዊት ማርያምን ሁሉ እያነሱ ሐሳብ ሲሰጡ ይገርመኛል። ያቺኛዋ ከኃጢአቱ ያልተመለሰች እኮ እንስት ነች እኮ መግደላዊት ማርያም። እግሩን እንደዛ ስማ በእንቧ እንደዛ ርሳ እንደዛ ሽቶ ቀብታ እንደዛ አይነት ነገርን ክብር ላይ ስትገባ ወደዚህ ዝቃጅ ነገር እንደገና አልተመለሰችም። እኛ ግን እለት እለት ከእንደዚህ አይነት ፈተናዎች ልንርቅ አልቻልንም። ምንም ብንሰራ ምንም ወደ ቤተ ክርስቲያንም ብንጠጋ ወደ ቤተ ክርስቲያንም ውስጥ ብንገባ እንኳን ከእንደዚህ አይነት ነገር ልንርቅ አልቻልንም። ይህ ነገር መጥፎ ነው ተብለን ስንመከር ደግሞ ልንሰማ ይገባል። ለምንም መከራለሁ ሁሌ ምን የምለው ነገር ልክ ነው ተብሎ መቀበል አይቻልም ለማለት ያለ። እሸቱ ለምን የተቃወምከው? እሸቱ እኔ የተቃወምኩበት ምክንያት ባይዘው እሸቱ በጣም የቢዝነስ ሰው ናት። ይሄ ምንም የማይካር ነገር ነውና ኦልሞስት እግዚአብሔር እንመለ ከሚዲያው ላይ ጠፍቷል እሸቱ። ይሄንን ሰሞን እኔ እሸቱን ሚዲያ ላይ አይቼው አላቅም። ይሄንን ነገር ያመጣው እርግጠኛ ነኝ መነጋገሪያ ለመሆን ነው እንጂ ጭራሽ ይሄ ነገር ማን ስለ ነው እሱ ፐርሰናል እሷን ብቻ ለይቶ እንደዚህ ብሎ የሚናገረው ያው ከሚዲያ ስለጠፋ አለው ለመባል ቲክቶከሮች ኖ ባኮ ስለጠፋ ለመመለስ ነው ወደ ሚዲያው አለው ለማለት ነው ይሄን ነገር ያመጣው እንጂ በጭራሽ የማልቀበለው ሐሳብ ነው። ተሰሚነት አለው ልጁ። እሱ ተሰሚነት ስላለው አሁን ለመምጣት ነው ምናምን። ከዚህ በፊት አንድ ጥያቄ ልጠይቃችሁ። ከዚህ በፊት የህፃናት ፕሮግራም ያዘጋጃል። የህፃናት ፕሮግራም እያዘጋጀ ልጆቹን ግን ቲቪ አያሳይም። አያችሁ አይደል? የሚያስተላልፈው ነገር መርዝ ነው እያለ ነው ቲቪ። ምክንያቱም የምትነግሩኝ ያው ህፃናት አብዛኛውን ህፃናት አሁን በእኛ እንደውም ያያሉ እንጂ በህፃናት ዘንድ አሁን ቴሌቪዥን እንዳያዩ እኛም እንከለክላለን አይደል? ለምን የራሱን የህፃናትን ፕሮግራም ልክ እንዳዋቂ ጥያቄዎችን እየጠየቀ በጣም ስነ ምግባር የሌላቸው ጥያቄዎች ይጠይቃል። ግን ለምንድን ነው ልጆቹን ይሄማ እንደ ቢዝነሱ ነው የምታየው? ይሄ እንደ ቢዝነሱ እኮ ነው እንዴ ሰው። ይሄም ትውልድ መግደል አይደል? ትውልድ መግደል እኮ ነው። ግን ይሄ ግን እንደ ቢዝነሱ ይሄ እንደ ቢዝነሱ ታይና፣ ይሄኛው ግን ሃይማኖታዊ ነገርህን ግን አሳልፋ አትሰጥም። እኔ አሁን ባምቢ ትክክል ነች ወይ ብትለኝ አይደለችም። አንዴ የምታስተላልፋቸው ነገር ምንም የሚያንጹ አይደለም። ምናልባት ቤተክርስቲያን ልታሰራ ገዳም ለገዳም ወይም ደግሞ ቤተክርስቲያን ዙሪያ ልትሄድ ትችላለች። ሲጀመር እኔ የቤተክርስቲያን እጥረት የለብንም። በቃ እኛ አብዛኛውን ኦርቶዶክሳውያን እምነት ውስጥ ያለ ነው የወንጌል ንባብ ነው የሚያንሰን። ወንጌል ነው የሚያስፈልገን። አሁን ደሳሌ ምን ያስፈልጋል ብትለኝ ወንጌል ያስፈልገኛል። መታነጽ እፈልጋለሁ፣ መማር እፈልጋለሁ፣ ልጄን ነገ ማስተማር እፈልጋለሁ፣ በወንጌል እየተኮተኮተ እንዲያድግ እፈልጋለሁ እንጂ ቤተክርስቲያን ሮጦ ሄዶ ተሳልሜ ልምጣ ብሎ ሄዶ እንዲህ እጁን አሸብሽቦ ዘምሮ እንዲመጣ አይደለም የምፈልገው። በእውቀት እግዚአብሔርን እንዴት መፍራት እንዳለበት፣ እግዚአብሔርን እንዴት ማወቅ እንዳለበት ይህን ነገር እንዲያውቅልኝ ነው እንጂ የምፈልገው ቤተክርስቲያን ሄዶ ግንብ ስሞ ሮጦ እንዲመጣ አልፈልግም። እሺ አሁን ከሰዓታት በኋላ የለቀቀችው ራሴን አጠፋለሁ የሚል ቪዲዮ ለቃ ነበርና ለዚህ ተጠያቂ ማን ይመስላል? ባምቢ ራሷን የምታጠፋ እንግዲህ ለዚህ ተጠያቂ የሚሆነው አካል እንግዲህ ማን እንደሆነ ሁላችሁም ታውቁታላችሁ። ማለት እንዲህ ብለን መናገር አይጠበቅብንም። ራሳችን እኛ ቤተክርስቲያን ውስጥ ያለ ነው እኛ ሰዎችና ይሄን ነገር የተናገራት ማን እንደሆነ እናውቃለን። እኛ ራሳችን ነው ተጠያቂ መሆን ያለብን ብዬ ነው የማስበውና ሁላችሁም ግን እንደዚህ እያላችሁ ሰውን የምታጣጥሉ ሰው ደህና ደረጃ ሲደርስ የማትወዱ ምድረ ምቀኛ ቤተክርስቲያን የተሰገሰገ ተጠንቀቁ። እውነቴን ነው። ምንም የሚካር ነገር አይደለም። በእውነት ምቀኝነት አይደለም። መታነጽ አለበት ሰው። ይኸው አሁን አንድ ነገር ልንገር። እኚህ የገዳም አባቶች ከእውቀት ማነስም ይሁን ከምንም ይሁን ይቺ ልጅ ቢያንስ ፐርሰናሊ ማነሽ ብለው በደንብ አጣርተው እንትን ቢሉ ኖር አያሰሯትም ነበር። ኖ ያሰሯትበት ምክንያት እኮ ቪው ስላላት እይታ ስላላት መጠሽ ስሪልን ብለው አሰሯት። ስህተት ነው፣ እንደኔ ስህተት ነው። ቤተክርስቲያንን የራሷ ስርዓት አላት። ቤተክርስቲያን የራሷ ቤተክርስቲያን ህንጻ አሰሪ ኮሚቴ አላት። በኮሚቴው ሌባም ይሁን ወንጀለኛም ይሁን በቃ አስቀምጦታል ቤተ ክህነቱ። በቃ የዚህ ቤተክርስቲያን ጸሐፊ ይሄ ነው፣ የዚህ ቤተክርስቲያን አስተዳዳሪ ይሄ ነው፣ ህንጻ አሰሪው ኮሚቴ ይሄ ነው፣ ገንዘብ ሰብሳቢው ይሄ ነው ብሎ አስቀምጣለች ቤተክርስቲያን።
አሁን እሸቱ የተናገረው ትክክል ነው ቤተሰቦቻችን ብለን እናስባለን። ግን በጣም ዘፋኞች ለምሳሌ እነሱ ዋለው ይታየው እነ ሙሉቀን በጣም ብዙ ዘፋኞች ኮሜዲያን አሁን መተዳደሪያ ያደርገዋታል ቤተክርስቲያንን። ለምንድን ነው ባምቢን ፐርሰናል አታክ ያደረገው? የሆነ የግል ጠብ የላችሁም ብለህ ታስባለህ? ትክክል፣ በጣም ትክክለኛ ሀሳብ ነው ያወራ። እንግዲህ መልስልኝ አሁን እኔ የሚመልስልኝ ይሄን ጥያቄ በደንብ ፐርሰናል አታክ ምንም አሁን እኮ ፐርሰናል አታክ የሚባል አይደለም። እኔ አንተን ማነጽ አልችልም። ትችላለህ ግን እሺ በአደባባይ ሳይሆን ወንድሜ ና ማዋራ ጉዳይ አለኝ ብለህ በውስጥ ነው እንጂ አደባባይ ላይ አስጠተኝ ሰው እንዲሳደብ መሳለቂያ እንዲያደርገኝ ማለት ነው። የምታውቀውን ነገር አይደል ያወራነው? ኖ ማወቅም አለማወቅም ልጅቷ አላሙዲ ቢሳሳትብኝ እኔ እሳሳትለታለሁ ያለች ልጅ አሁን አደባባይ ላይ ያወራላት ተደብቃ አወራላ። አሁን አይደለም ሰው አሁን ይሄ ነገር እሷ ላይ ምን ያመጣል ብሎ ማሰብ ነው። ኖ አይደለም አሁን ራሴን አጠፋለሁ። እሺ አሁን አትበለኝ። አንድ አዳምጥ አስጨርስ። እሺ አትበለኝ። አሁን ይቺ ልጅ ራሴን አጠፋለሁ በቃ በእንደዚህ ምክንያት ራሴን ካጠፋው ከሌ ነው የለም አጥፊ ብትላት ብታመቻችላት ራሱ አታጠፋ። ምክንያቱም ምንም አዲስ ነገር የለውም። ምንም አዲስ ነገር የተናገረው ነገር የለም። ምክንያቱም እንደዚህ ልልበት የቻልኩበት ምክንያት ልጅቷ ወጣ ቢያንስ ውዴ መቼ ነው የምታገቢ ተብላ ኮሜንት ለተሰጣት መልስ እንኳን የምትመልሰው መልስ እንግዲህ እንደዚህ አይነት ኮሜንት ጥሩ ኮሜንት ነው አይደል? እንደዚህ አይነት ኮሜንት ተሰጧት ለዚህ መልሷ እንኳን ቂጤን እያጠበ እከሌን እያጠበ የሚኖር ወንድ እግሬ ስራ አለ ቁጭ ብሏል ብላ የምታወራ እዚህ ጋር አንዴ ሊያዛቸው ባምቢ ስቶሪ ላይ የተናገረችው ነገር አለ። እንደዚህ ነገር የተናገርኩት በውስጥ ለሚጠይቁኝ ትዳር እያላቸው በውስጥ ለሚያሸረግዱልኝ በውስጥ ቴክስቶችን አሳይታለች። ለእንደዚህ አይነት ወንዶች እንጂ ለተከበሩ ወንዶች አይደለም ይሄን መልስ የመለስኩት ብላለች። እና ምን ይላል ባይዘው አሁን ሚኩ የተናገረው ነገር በትክክል ነው። ይሄንን መልስ ምናልባት እንደዚህ የምትለው በጣም ብዙ ባለጌ ወንዶች ኮሜንት ላይ እየገቡ የሚያሳስቱ ብዙ አሉ። ሊያደርግ ይችላል። አሁን እኮ ኮሜንት ላይ እኮ እንደዚህ አይነት ሀሳቦችን ወይም ደግሞ ለእንደዚህ አይነት ነገር የሚጋብዛት ኮሜንት ተሰጧት ሊሆን ይችላል። ግን እሷ ደግሞ ከብዙ ተከታይነት አንጻር ብዙ ወዳጅ እንዳላት ሁሉ ብዙ እንደዚህ ተቋሚ እንዳላት መቼም ትረዳለች። ትልቅ ሰው ነች። ሶሻል ሚዲያ ላይ ወጣ መቼም አይ እኔ አላውቅም ሳላውቅ ነው አትልም። አስበህ ተረድተህ የምታደርገው ነገር ነው አይደለ? ስለዚህ ተቆጥባ ተገድባ አሉ እኮ እንደሷም እኮ ሴት እህቶቻችን ጀግኖች አሉ እኮ አይደለ? እሷም እኮ እኔ እኮ ጀግና አይደለችም ወይም ደግሞ ተልፈስፍሳ እንደዚህ ሆነች ልልህ ፈልጌ አይደለም። ቆራጥ ነች፣ ጀግና ነች። ብዙ ነገር ተደርጎባት ተመልሳለች እኮ አይደለ? በዛ ሰዓት ራሷን ያላጠፋች አሁን በዚህ ሰዓት ራሷን ታጠፋለች ብዬ አላስብም። ምክንያቱም ያሳለፈችው ነገር ከባድ ስለነበር። አሁን ግን ይሄ ራስን ሊያስጠፋ የሚችል ነገር አይደለም። ባምቢ እንደዚህ ነበረች። በእንደዚህ ሁኔታ ደግሞ ቤተክርስቲያን ገዳማትን እንዴት እያስተዋወቀች ቤተክርስቲያን ታሰራለች አላት እሸቱ። ትክክል። ይሄን ነገር ግን ማለት ያለበት እሸቱ ሳይሆን ቤተክርስቲያን ያሉ አባቶች ክህነት ያላቸው ገዳማት የሚኖሩ መነኩሳት እነሱ ነበር እሷን እንደዚህ ማለት የሚጠበቅባቸው እንጂ እሱ አይደለም እንደዚህ ወጥቶ በጋር መናገር ያለበት። እሱ ምን ያህል ጻድቅ ሆኖ ነው እንደዚህ መናገር ማለት? ይሄን ነገር በደንብ መታሰብ ያለበት ነገር ነው። አባቶች ነው እንጂ እሷን መጠየቅ የነበረባቸው። እሱ ኦልሞስት ስለተረሳ በቃ ቢዝነሱን ሊሰራ ነው ከች ያለው። አባቶችም እኮ እንደዚህ ሆናቸው። አንዴ በዚህ ወገን አትፍረድ የሚል ሰዎች ያሉ። ቅድም መግደላዊት ማርያምን አንስቷል። መግደላዊት ማርያም ተመልሳ ወደ ኃጢአት አልገባችም የሚል ሐሳብም አንስቷል። በዚህ በኩል ደግሞ ግዴታ ነው መጠየቅ አለበት፣ ማንም ሰው ሲያጠፋ ዝም ማለት የለበትም የሚል ሐሳብም እየተነሳ ነው የሚገኘው። እናንተ ኮሜንት ላይ ተሳተፉ። ግን ደግሞ የዚህ ሁሉ ችግር ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል በደንብ አላስፋፋችም የሚልም ሐሳብም እየመጣ ነው። ምን ትላለህ? አዎ ማለት እንደ ቤተክርስቲያናችን ደግሞ ብዙ ማለት ደከም ያለ ነገር ይታያል። ምንድነው ደከም ያለ ነገር የሚታይበት ምክንያት? ቤተክርስቲያን ታንጻለች። ትልልቅ ቤተክርስቲያን ነው የምታንጸው። እግዚአብሔር ይመስገን ደስ ይላል። ለእይታም ለእረፍትም አይምሮንም ለማነጽ የመንፈስ እርካታም ለማግኘት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጥር ግቢ ወይም ደግሞ እምነት የለም።
ይሄን በሙሉ እምነት እናገራለሁ። ግን እምነት ብቻ እንዳይሆንብን እምነት ብቻ ወይም ደግሞ ቤተክርስቲያን ቅጥር ግቢው ያምራል ብለን ፎቶ ለመነሳትና ቪዲዮ ለመልቀቅ እንዳይሆንብን ምን ማድረግ አለብን፣ በምን መታነጽ አለብን የሚለውን ነገርስ አባቶች ምን ላይ ናቸው ሲባል ዜሮ። ምክንያቱም አንድ ኦርቶዶክሳዊ ወጣት እንደውም አሁን እግዚአብሔር ይመስገን በቲክቶክ አንዳንድ የምናውቃቸው መምህራኖች እየመጡ አንዳንድ ፍሬም ሁለት ፍሬም እያዝን ከቲክቶክ መንደር እየወጣን ነው። ቆንጆ ነው። በተረፈ ቤተክርስቲያን ግን ዛሬ ንግስ ካለ ሰው በተሰበሰበ ቁጥር ይሄ ቤተክርስቲያን እንደዚህ ሆኖ ተብሎ ስብከቱ ቀርቶ ገንዘብ ማሰባሰቢያ ሆኗል ቤተክርስቲያናችን። በጣም ከሚያናድደኝ ነገር ውስጥ ነው። እኔ የእናንተን አላቅም። እኔ እንደ ራሴ ግን ያየሁት ነገር ስላለ ነውና በየቤተ ክርስቲያኑ ብንሄድ በሆነ ምክንያት ብቻ ገንዘብ ለመሰብሰብ የሆነ አቃቂር ይወጣል። ቤተ ክርስቲያኗ ላይ አቃቂር ይወጣልና ይህ ነገር ባይሆን ወጣቱ መጽሐፍ ቅዱስ እንዲያነብ፣ በመጽሐፍ ቅዱስ እንዲታነጽ፣ በቃሉ እንዲታነጽ፣ በቃሉ የመንፈሳዊ ነገሩ ጥሩ ስራዎችን ጥሩ ተግባራቶችን እንዲሰራ ቢደረግ ይሄ ላይ ደካማ ነን እንጂ በተረፈ ቤተክርስቲያናችን ቆንጥጣ አሳድጋናለች። ስርዓት እንዲኖረን አድርጋናለች። ብዙ ነገሮችን ለህይወታችን ብዙ ነገር ስጋው ወደሙ ፈትፍታ አስቀምጣልን። ይሌ የሄድን ስጋው ደሙን እየተቀበልን የክርስቶስ ስጋን ደሙን እየተዋጀን እየኖርንባት ነው። ስለዚህ እንደ እንትኑ ድክመቱን ብናይ እቺ ብቻ ነው። በቃ ወንጌል ይሰራ። ወንጌል በተሰበሰበ አይደለም በሺህ የሚቆጠር ህዝብ ይቀርና ፕሮቴስታንቶች እኮ 10-15 ሰው ሆነው ነው እየጮሁ እየለፈለፉ የሚውሉት። የኛ ቄሱ ግን አንድ እድል ሲያገኝ ገንዘብ ለመቀበል ገንዘብ ለመሰብሰብ ጥረት ሲያደርግ ነው የምናየውና ይሄ ነገር ቢታረም ይሄ ነገር ልናረመውም ደግሞ የምንችለው እኛው ራሳችን ነን። እኛ ድሮ አባቶቻችንን ቀና ብላችሁ አትዩ እየተባልን ልንጠይቅም አልቻልንም ነበር። ለምን የሚለውን ጥያቄ እንድንጠይቅ አላደረጉንም ነበር። ግን አሁን ግን ጠያቂ ትውልድ አለ። ይሄ ምንድነው ይሄ ለምን የሚል ነገር ስላለ ይሄን ነገር አሳድገን አባቶቻችንን ቀና ብለን ጠይቀን ተረርተን ይሄን የምናምነውን የምንቀበለውን እምነት ምንድነው፣ ማነው፣ ለነገስ ምን ማስተማር አለብን፣ የምናስተላልፈውስ ነገር ምንድነው የሚለውን ነገር ለማወቅ ሰውን ሳንጠይቅ ራሳችን እንድናውቅ ቢያደርጉን መልካም ነው ለማለት ያህል ነው። ይሄን አመሰግናለሁ። መልካም ሐሳብ ነው ወንድማችን ያስተላልፈው። አንተስ ወንጌል ምን ያህል ተሰርቷል? እንደ እውነቱ ከሆነ በቤተክርስቲያናችን ጉዳይ ማናችንም አንደራደርም። ሰው እዚህ ጋር ያወራል፣ ሁላችንም ዋሽን ኃላፊ ነንና፣ ግን እስካለን ድረስ በቤተክርስቲያናችን ጉዳይ በማንምና በምንም አንደራደርም። እዚህ ጋር ማንም ተጣላ ማንም አልጣላ የሚያገባን ነገር የለም። በቤተክርስቲያን ከመጣ ግን ምንም የማንደራደርበት ጉዳይ ነው። ስለ ወንጌሉ ከመጣን ግን እውነት ለመናገር ምንም ተሰራ ብዬ አላስብም። በአሁኑ ትውልድ በተለይ ኢየሱስ ጌታ ነው ስትለው እኮ ማርያም አማላጅ ናት ብሎ የሚመልስ ትውልድ ነው የተፈጠረው። አሁን ምን እንደምናረጋቸው ምን እንደምንላቸው ምንም ግራ እየገባኝ ነውና እባካችሁ አባቶቻችን እንደተባለው ያው ገዳማት ቤተክርስቲያን ከምትሰሩን ይልቅ ወንጌል ስሩብን፣ እኛ ላይ ወጣቱ ላይ ወንጌል ስሩ። ይሄንን መልእክት አስተላልፋለሁ። አመሰግናለሁ። ውድ የተከበራችሁ ተመልካቾቻችን የዛሬ ፕሮግራማችን ይሄን ይመስል ነበር። በሁለት በጣም በምንወዳቸው በምናከብራቸው ቲክቶክ ወንድሞቻችን ላይ በባምቢና በእሸቱ ዶንኪቲው መካከል የተፈጠረውን ችግር አንስተን ቤተክርስቲያን ወንጌል መስራት እንዳለባትና የዚህ ሁሉ ችግር ወንጌል እንደሆነ ተምረናል። ስለተከታተላችሁ እጅግ አድርገን አመሰገንን። በቀጣይ ፕሮግራም እስከምንገናኝ ቸር ሰንብቱ።